እንኳን ደህና መጣሽ። ሰላም ጃን ሻንሳላልን ፈልግኝ። አቶ ጃን አሁን እዚህ የለም፣ ግን ልደውልለት እችላለሁ። ማን ይፈልጋል? ፔሪ ይባላል። የጃን እጮኛ ነኝ። እያልሻለሽው እጮኛ በስነ ስርዓት ቀለበት አስራችሁ ምናምን ማለት ነው? አዎ። ስምሽ ማን ነው? ፔሪ። በእርግጥ ሙሉ ስሜ ፔሪያን ነው። ጃን ግን ፔሪ ብሎ ነው የሚጠራኝ። ፔሪ? ወይዘሪት ፔሪ ማለት የጂሃን የአባቱ ስም ሻንሳላል እንደመሆኑ ምንም የሚያስደንቅ ነገር የለውም። ግን ከጂሃን ጋር እንዴት ነው የተሳካልሽ? አልገባኝም። አይ ይቅርታ፣ እንዲሁ ለራሴ ያሰብኩት ነው። ጮክ ብዬ የተናገርኩት። በጣም ይቅርታ። አቶ ቡንያሚን ለአቶ ጃንና ስንቆን አንዴ ይቅርታ። ምንም ድራማ መፍጠር አያስፈልገው። ተረጋጋ። ፔሪ ወይዘሪት ፔሪሃን፣ እኔ ቡንያሚን ሻንሳላን እባላለሁ። የሻንሳላን ቤተሰብ የመጀመሪያ ልጅ ነኝ እና ያ ማለት የጂሃን ታላቅ ወንድም ነኝ ማለት ነው። ያው አባታችን አንድ ሆኖ ግን የተለያዩ እናቶች ነው ያሉን። ስለዚህ ከጂሃን ጋር በጣም ቅርብ ነኝ። እንዴት አድርጌ ላስረዳሽ? ጂሃን ትዳር አለው፣ ሚስት አለችው። ሚስቱ ደግሞ ነፍሰ ጡር ናት እና ለአንቺ ምን አይነት ቃል እንደገባልሽ ወይም ደግሞ ምን እየተካሄደ እንደሆነ አላውቅም። የእውነት ግን አምነኝ ነበር እንዴ? ማለት የጃን እጮኛ ነኝ ስል ነዋ። አይደለሽም እንዴ? ኧረ አይደለሁም። ቀልድ ነበር ማለት ነው? አዎ ቀልድ ነው። ትንሽ ልቀልድ ብዬ ነው። ግን ደግሞ እንደዚህ ስትጨናነቅ ሳይክ የደም ግፊት ከፍ እንዳይል ብዬ ነው። ያው የጂሃን ወንድም አይደለሁ። ሲጀመር እንደዚህ አይነት ነገር ያደርጋል ብዬ በፍጹም አላሰብኩም በጭራሽ። እኔ በርሊን የምኖር የጂሃን የቅርብ ጓደኛ ነኝ። በጣም እንቀራረባለን። አሁን በቅርብ አስጎብኝ ድርጅት ከፍቻለሁ እና በዛ ዙሪያ ለማውራት ፈልጌ ነው። እውነትሽን ነው? ወይ እንኳን ወደ ካፓዶሻ ያመጣሽ እና ወደዚህ ስትመጪ መጀመሪያሽ ነው? አዎ። እንኳን ደህና መጣሽ። አመሰግናለሁ። እና በጣም ረጅም ጉዞ አድርገሽ መሆን አለበት እዚህ የደረስሽው። አሁን ያለው ነገር ምን መሰለሽ? ጂሃን ወጣ ብሏል። እዚህ መጠበቁ ምንም ጥቅም የለውም። ከፈለግሽ ወደ ሻንሳላን መኖሪያ ቤት መሄድ እንችላለን። ከዛ እዛው ዘና እያልሽ ከድካምሽ ታርፊያለሽ። ምንም ችግር የለውም። በጣም ጥሩ ሀሳብ ነው። በጣም ጥሩ። በሉ ሰዎች፣ ለዛሬ ያለኝም ስብሰባ በሙሉ ሰርዙት። እሺ? ስለ ትልቅ በጀት የምንወያይበት አንድ ስብሰባ ነበረኝ። እሱንም ወደ ነገ አዘዋውሮ። እሺ? ነገ እንወያያለን። እሺ፣ ችግር የለም አቶ ቡንያሚን፣ ችግር የለም። እንሂድ አይደል? እንችላለን። ሻንጣሽ ይሄ ነው? አዎ ይኸው ነው። በቃ እኔ ይዘዋል። አመሰግናለሁ። ተውን ይዘዋል። ተው ልብ ጓደኛ ብቻ ትመስልሻለች? አዎ ይመስለኛል። ነይ ግቢ የኔ ውድ፣ ነይ እዚህ ጋር ተቀመጪ። አያቴ በጣም እያዞረኝ ነው። ወደ ላይ ሊለኝ ነው መሰለኝ። ሀሪካ ከፍቶኛል። ደግሞ ምንም አልበላሽም። እስቲ የሆነ ነገር እንብላ፣ ሁሉም ያልፋል። እሺ የሆነ ነገር እንብላ አይደል? ምን አልሽኝ አያቴ? አንድ ነገር እንቅመስ ወይ ነበር ያልኩት። በኋላ መንገድ ላይ እንዳያምን ብዬ ነው። አይመስልሽም? የተጠበሰ ዳቦ ለሁላችሁ ማዝዣ እርቧችኋል። ጥሩ ሀሳብ ነው። አየህ? አይ እኔ አራበኝም፣ ምንም ነገር አልበላም። የኔ ወደ አንቺ ነሽ መብላት ያለብሽ ለህፃኑ ስትይ። ምንም አልበላም። ጃን ትበያለሽ።
የኔ ውድ ልጅ ለምንድን ነው ስለ እናትሽ ያን ያህል ያዘንሽው? በእርግጥ ኮንያ ላይ ብቻዋን ትተናታል እና ደግሞ አንቺም በሷ አዝነሻል። እድሜ ልኳን አይደለም እዛ የምትቆየው፣ ትመለሳለች። ብቻ ትንሽ ጊዜ ብንሰጣት ጥሩ ነው። ትረጋጋና ወደ ቀልቧ ትመለስ። እረፍት ያስፈልጋታል። ችግር የለም፣ ከዛ በኋላ እናመጣታለን። እንደምንም እናሳምናታለን። ከአንቺ ጋር ሆነን ማለቴ ነው። እስቲ ፈገግ በይልኝ እስቲ። ይኸውልህ ታሲል፣ አሁንም ይቅር እስክትይኝ ድረስ ከዚህ ወዴትም አልሄድም የምትል ከሆነ ይኸውልህ ከዚህ በፊት 3 ጊዜ እንደሱ ብለኸኛል። ስለዚህ በድጋሚ አታድክሚ። እለዋለሁ፣ ደግሜ እለዋለሁ፣ ደጋግሜ እለዋለሁ። እኔ 100 ጊዜ ብትለው ራሱ ማለት ነው አልሰማህም። እኔም ደግሞ 100 ጊዜ ደጋግሜ እለዋለሁ። ማለት ካለብኝ 1000 ጊዜ ደግመዋለሁ። ይኸውልሽ አንቺ ፈቅደሽ ይቅር ብትኝም እንኳን እኔ ራሴን ይቅር አልለውም። እሺ ስሙ። ስለዚህ ደጋግሜ ለማለት ተስፋ አልቆርጥም። በዛ ላይ እዚቹ ልሞት እችላለሁ፣ ወይም ልክ እንደ ንፋስ እንደሚወስደው ደረቅ ቅጠል ድንገት ልጠፋ እችላለሁ። እንደዛም ሆኖ መናገሬን አላቋርጥም። በቃ እንግዲያውስ እንደሱ ከሆነ ልክ ንፋስ እንደሚወስደው ደረቅ ቅጠል አንተ ትወሰዳለህ ታሲል። ወንበሩን ትንሽ ማስጠጋት ትችያለሽ። እዚህ ጋር ሆነሽ እኮ ማስተካከል ትችያለሽ። አይ ደህና ነኝ፣ አመሰግናለሁ። የሻንሳላን ቤት ውስጥ እንደማትኖሩ ሰምቻለሁ። ካልተሳሳትኩ የሆቴሉም ስም ተቀይሯል። የታክሲ ሹፌሩ ነው የነገረኝ። እነዚህ የታክሲ ሹፌሮች እዚህ ሰፈር በቃ እነሱ ናቸው አፈላጭ ቆራጭ። የተፈጠረውን ልንገርሽ፣ የሆቴሉን ስም መቀየር ለቢዝነስ ተብሎ የተደረገ ውሳኔ ነው። ምክንያቱም የድርጅቱ ድርሻ ዋጋ ይጨምራል ማለት ነው። ለምን ጨመረ? እሺ እንግዲህ ላብራራለሽ። ጊዜ እንደሆነ አለን። የኔ ውድ እባክሽ እንደዚህ አትሁኝ፣ ሐዘን አበዛሽ። እባክሽ ራስሽን አትጉጂ። እህት ሱምሩ እናትሽ መመለሷ የማይቀር ነው። ሁሉም ነገር እንደነበረ ይሆናል። እሷም ይቅር ትለናለች። እውነቴን ነው መኝ። በእርግጥ በጣም ጎድተናል፣ ግን ደግሞ ታያለሽ ልጃችን ስትወለድ እናትሽ ምንም አያስችላት ትመጣለች። ታያለሽ። እባክሽ መከፋቱ ይብቃሽ። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። በጣም ይበርዳል። ቆይ እንደዚህ ላድርግልሽ፣ ላልብስሽ። አመሰግናለሁ። ይሄው ምንም ችግር የለውም። ቤቱ ትንሽ አርጅቷል፣ ግን ውበቱ አሁንም ድረስ እንዳለ ነው። ጸጥ ያለ ሰላማዊ ነው። በፊት ለፊት በኩል ደግሞ የመዋኛ ገንዳ አለ። እዚህ አካባቢ ደግሞ በርከት ያሉ ውሾች አሉ። በይኔ እንግባ። ደስ ይላል። በጣም ነው የሚያምረው። እንኳን ደህና መጣህ አቶ ቡኒያም። እንኳን ደህና ቆየሽኝ። ነይ ግቢ። በድጋሚ እንኳን ደህና መጣሽ። እሺ እስኪ ኮቷን ተቀበያት ቶሎ በይ። አመሰግናለሁ። ጀናን ወይዘሮ ጀናን ወጣ ብላለች። አቶ ቡኒያሚን የበጎ አድራጎት ስብሰባቸው እንደሚያቆያት ተናግራን ሄደችው። እሺ ጀናን ባለቤቴ ናት። ስብሰባ እንዳላት ረስቼው ነው። የበጎ አድራጎትና ሌሎች ማህበራዊ ስራዎች ላይ በጣም ጎበዝ ናት። በጣም ነው ማደንቃት። እውነት? አንተም አግብታል ማለት ነው? ያው ህይወት እንግዲህ በእንደዚህ አይነት መንገድ እንድትጓዥ ያደርግሻል። የማህበረሰቡ ጫና ሲበዛ አግብተሽ ቁጭት ያለሽ። ቱርካናይት ነች። አቤት አቶ ቡኒያሚን። ምን እያደረግሽ ነው ቱርካን? ምን እያደረግኩ ነው? እሷ እንግዳችን ናት። ወይዘሪት ፔሪ ትባላለች። መጠጣት የምትፈልገው ነገር ካለ ጠይቂያት። አሁን የመጣችው። እንኳን ደህና መጣሽ። እና ቆንጆ የቱርክ ቡና ነው የምፈልገው። የቱርክ ቡና? ከዛ በላይ ብዙ አይነቶች እኮ አሉ። በጣም ምርጥና የተጣራ ቡና አለ። አሜሪካ ለምንድም አለ። ቆንጆ አድርገው ነው የሚሰሩት። እሱም ብቀብሹ ደግሞ ደስ ይለኛል። ለአሁኑ ቡና ይበቃኛል። ባዶ የቱርክ ቡና። እሺ አመጣለሁ። እንደሱ ከሆነ እኔም እጠጣለሁ። 2 አድርጊው። ቆንጆ አረፋ ያለው። እሺ አብረሽ ቀዝቃዛ ውሃ እንችልን። እሺ አቶ ቡኒያሚን። ቶሎ በል እባክሽ። ቅደም።
በጣም ወደሻታል መሰለኝ። አታፍጪ፣ ወደ ውስጥ ግቢ። ስጋው እንዴት ይብሰል? ጥሬ ገባ ያለ ወይስ ይብሰል? እውነት ለመናገር አንተ የምትበላውን እበላለሁ። እኔንም አትከተይኝ። እኔም ማዘው ጥሬ ስጋ በይው፣ ደሙላ ሊኖር ይችላል። አይ እንደሱስ አልበላም። አንተ ላይ በጣም ነው የሚያምርብህ። እውነትሽን ነው። ስጋ ከጠበስኩ ረጅም ጊዜ ሆኖኛል። ምንም ሰርቼ አላውቅም። ሌሎች ናቸው የሚያበስሉልኝ። የቢዝነስ ሰው ስትሆኚ እንደዚህ ነው የምታደርጊው። ህይወት እንደዚህ ነው። ምንም ይሁን ምን ግን ራስህ ስትሰራው እንደሚጣፍጠው አይሆንም። እሱስ ትክክል ነሽ። እስቲ በስሏል? እስቲ እንደምትፈልጊው እንደሆነ ልሽው። ዋው ይጣፍጣል። እስቲ እኔም ልቅመሰው። ምን አጋጠመ? አንድ ጓደኛዬ የባንክ ባለሙያ ነው። አንድ በጋራ የምንሰራው ነገር ነበር። እሱን ማግኘት አለብኝ። ነገ እንደምንገናኝ ነግሬው ነበር፣ ግን አስቸኳይ ነገር ገጠመው። ወደ አንካራ መሄድ አለበት። እንገናኝ እያለኝ ነው። ታዲያ ለምን ወደዚህ እንዲመጣ አትጋብዘውም? እዚህ ይምጣና አውሩ። ብዙ ጊዜ የማይፈጅ ከሆነ ማለቴ ነው። ተይ፣ እንደዛማ አይሆንም። እኔማ ሰዓትሽን በማያስፈልግ ነገር መሻማት አልፈልግም። ምን ችግር አለ? ጥራው። አትጨነቅ አሊል። ጓደኛህን እዚህ ጥራውና አናግረው። አይሆንም፣ መሆን የለበትም። የእውነት ግን እርግጠኛ ነሽ ትፈልጊያለሽ? እርግጠኛ ነኝ። ደውልለት በል። በጣም አመሰግናለሁ። ስማ ኤንቨር፣ ስማ ጓደኛዬ፣ አሁን ከአንድ ጓደኛዬ ጋር ምግብ እየበላን ነው እና ቢመጣ ችግር የለውም ብላለች። ከፈለግና እሺ፣ ያለንበትን አድራሻ ልክልሃል። ይቅርታ። ጀርመን ያለሽው አይደል? እዛ ነው የምትኖሪው? አዎ ጀርመን ነው። ጀርመን የት? በርሊን ነው የምኖረው። በርሊን ሄደህ ታውቃለህ እንዴ? አይ አላውቅም፣ እድሉን አላገኘውም። ግን በጣም መሄድ እፈልጋለሁ። ማለቴ እንዴት መሰለሽ፣ ወደ አውሮፓ በጣም ብዙ ቦታዎች ለመሄድ ችያለሁ። ነገር ግን ጀርመን አንድ ሄጄ አላውቅም። እሄዳለሁ ብዬ ግን ተስፋ አረጋለሁ። የምሽት ህይወት እዛ አሪፍ እንደሆነ ሰምቻለሁ። በምመጣ ሰዓት እደውልልሻለሁ። እስኪ ይሳካ ይሆን አላውቅም። ከጓደኛዬ ጋር እንዲያቀርነው የሆቴል ፕሮጀክት አለ። የእውነት በጣም ጓጉቻለሁ። ይሳካ ይሆናል። እንግዳችንን እንጋብዛት። ይኸው። አመሰግናለሁ። እውነት ለመናገር የቱርካን ቡና በጣም አሪፍ ነው። ቤት ውስጥ ያለ ሰው ሁሉ ሱስ ይዞታል። እውነቴን ነው የምልሽ፣ ቡናዋ ሱስ ነው የሚያስይዘው። ምን እያደረግሽ ነው? ውሃም እፈልጋለሁ እኮ። እሺ። አዎ፣ ለቀኑ የመጀመሪያ የቱርክ ቡናዬ ሊሆን ነው። ቱርካን፣ እሺ፣ ቡናው በጣም ምርጥ ቡና ነው። የተባረከ ይሆንላችሁ። እንዴት ነው? ውይ ጃን ወንድሜ፣ ና እንጂ ወንድሜ። የት ሄደ ነው? እጮኛ እስካሁን ድረስ ስትጠብቅ ነበር። ከመጣች እኮ በጣም ቆየች። እጮኛ ያደረግካት? አዎ እጮኛ። ልጅ ፔሪ፣ አንቺ ጉደኛ ደግሞ እዚህ ምን ትሰሪያለሽ? እንኳን ደህና መጣሽ። አመሰግናለሁ። ከሱ ብሶ ጉደኛ ይለኛል። አንድ ቀን ሳትናገር ሳትደውል መልእክት ሳትልክ እኮ ጠፋክ። ልክ ነሽ፣ ያልሽው ትክክል ነው። ግን እንኳን ደህና መጣሽ። ስሚ፣ በጣም ተቀይረሻል። የእውነት ለመናገር ፊትሽን የሆነ ነገር አሰርተሽዋል። በፍጹም እኔ እንደሱ አይነት ነገር እንደማላደርግ ታውቃለህ። ጥሩ ነው ያደረግሽው። ጥሩ አድርገሻል። ትክክል ነው ያደረግሽው። ባለቤቴን ታወቂያት? መሌክ ባለቤቴ ነች። ሰላም፣
እንኳን ደህና መጣሽ። አመሰግናለሁ። ስለተዋወቅኩሽ ደስ ብሎኛል። እኔም ደስ ብሎኛል። እኔም እንደዛው። እሷ ደግሞ አክስቴ ናየት ናት። የእህት ሱምሩ እናት ናት። እንኳን ደህና መጣሽ የኔ ውድ። አመሰግናለሁ አክስቴ። እነሱ ደግሞ አሪካና ይሳት ይባላል። ወንድምና እህቴ ናቸው። በደንብ አስታውሳቸዋለሁ እንጂ እንዴት ረሳቸዋለሁ? አሪካ ይሳት። እንኳን ደህና መጣሽ። አመሰግናለሁ። ፔሪና እኔ በርሊን እያለን የልብ ጓደኛዬ ነበረች። አንለያይም፣ ሁሌም አብረን ነበር። በጣም የቅርብ ጓደኛሞች ነበርን። ግን ደግሞ እሱ ካፓዶሺያ መጣ። ከዛ ሁሉም ነገር ታሪክ ሆነ። ማለቴ በዛው ጠፋ። ምንም በቴስታት የለውም። ግን ደግሞ ያው ህይወት፣ ስራ፣ ሁሉም ነገር ከፊት የተደነቀረ ይሄ ነው የተፈጠረው። ቆይ ግን አንድ ነገር አልገባኝም ቡንያሚን። እጮኛ ብላይ ነበር። ለምንድን ነው እንደሱ? እሱን ወይዘሪ ፔሪን መጠየቅ ይኖርብሃል። የልብ ጓደኛ መጠየቅ ይኖርብሃል። ሆቴል እያለን እንግዳ መቀበያው ጋር እንደቆምን እሷ መጣች። ሰላም አልናትና ከዛም ማንን ፈልገሽ ነው ስንላት አቶ ጂሃንን አለች። እጮኛ ነው አለችኝ። እየደወልኩልህ ነበር፣ ስልኬን አስጣለችኝ። ላፕት ምቅ አደረገኝ። ከዛ ደጋግሜ ስጠይቃት እጮኛ የት ነው ያለው ብላ አስጨነቀችኝ። በጣም ግራ ገባኝ። ትንሽ እንኳን አያስታውቅባትም። በጣም ኃይለኛ ሴት ናት። ምንም አይታወቅባትም። እውነት ለመናገር እናንተ ቤተሰብ ቀልድ አታውቁም ጂሃን። እውነትም ቀልደኛ ነሽ። ደስ የምትል ልጅ ናት። ይቅርታ አድርጉልኝና ከመንገድ ስለተመለስኩኝ እረፍት ማድረግ እፈልጋለሁ። እሺ ልክ ነሽ፣ ማረፍ አለብሽ። መቼም አላስቸገርኩም አይደል? አይውዴ ግድ የለም አትጨነቂ። ምንም አረብሽንም። በድጋሚ እንኳን ደህና መጣሽ። አመሰግናለሁ። የኔ ውድ ደህና ነሽ? ምን ሆነሽ ነው? ደህና አይደለሽም? አይ ያው እናቴን ጥለናት መጣን አይደል? ያው አሁንም ስለሷ እያሰብኩ ነው። ልረሳው አልቻልኩም። እላይ ልውጣና ትንሽ እረፍት ላድርግ። ስትችልና እጠብቃለሁ። እሺ እሺ። የኔ ውድ እኔም ልግባና ትንሽ ልረፍ። ትንሽ ደግሞኛል። ኧረ ማስፈቀድ አይደለም። አመሰግናለሁ። በድጋሚ እንኳን ደህና መጣሽ። መሌክ። አቤት አያቴ። የሆነ ነገር ሆነሻል፣ ያስታውቅብሻል። አይ ስለ እናቴ እያሰብክ ነው አያቴ። ማለቴ ሌላ ምንም የለም፣ እሱ ነው በቃ። ውይ የኔ ውድ፣ እኔም ታውቂያለሽ መሊክ፣ እኔም በጣም አዝኛለሁ። ሁሌም ስለ እሷ ነው የማስበው። ትንሽ ቁጭ ብለን እናውራ? አዎ ይቻላል። ነይ አረፍ በይ ነይ። እመኝኝ በጣም ከፍቶኛል። ስለ እናትሽ ማሰብ ማቆም አቅቶኛል። ያለማቋረጥ ነው የማስባት። ይኸውልሽ አያቴ፣ እናቴ ልጅሽ ጠንካራ ሴት ናት። ለዛ ነው ሁሉም ነገር ያልፋል ብዬ የማምነው። ሁሉም ነገር ጥሩ ይሆናል። ራስሽን አታስጨንቂ። አውቃለሁ፣ ግን ምንም ማድረግ አልችልም። ልጄ ጠንካራ እንደሆነች አውቃለሁ። በሁለት እግሯ መቆም እንደምትችል አውቃለሁ። ግን ያሳለፈችውን ነገር መለስ ብዬ ሳስብ የኔ ውድ ልጅ ሱምሩ ብቻዬን ነው ያሳደግኳት። ብዙ መከራ አይቻለሁ። በጣም ጥሩና ምስኪን ልጅ ናት። አንድም ቀን እንኳን ጥፋት አጥፍታ አታውቅም። አንድም ቀን። ከዛ መምህርት ሆነች። በየወሩ የደሞዟን ግማሽ ትልክልኝ ነበር። ከዛ ምን እንደሆነ ታውቂያለሽ? አንድ ቀን ድንገት ወደ እኔ መጣችና ይኸውልሽ እማዬ ስራዬን ለቀቅኩ አለችኝ። እንዴት ብዬ በጣም ደነገጥኩ። ለምን? እንዴት ያን ያህል የምትወጂውን ስራ ድንገት ታቆሚያለሽ አልኳት። ከዛ እዚህ ስራ ውስጥ መቀጠል አልፈልግም አለች። ግን የሚያሳዝነው አያቴ እባክሽን ያለፈውን ነገር እያስታወሽ ራስሽን አትጉጂ እሺ? ሁሉም ነገር ይስተካከላል እናም ያልፋል። እኔ እንደሱ ነው ማስበው። እባክሽን አያቴ። አዎ እኔም በደንብ እንደዛ እንደሚሆን አውቃለሁ። መሊክ፣ ራሴን ይቅር ማለት አልቻልኩም። በፍጹም ራሴን ይቅር ልለው አልችልም። የምትወጂውን ስራ ለምንድን ነው የምትለቂው ብዬ ለመጠየቄ እስካሁን ይቆጨኛል። ለምን አልጠየቅኳትም?
አያቴ ብትጠይቂያት ኖሮ ምንም ላይቀየር ይችል ነበር። ለውጥ አይኖር። እንደሱም አትበኝ። ብዙ ነገር ይቀየር ነበር ታውቂያለሽ። ሲጀመር በደንብ አድርጌ ልጄን እንደግፋት ነበር። ያጋጠሟትን ችግሮች ይጋራት ነበር። አንዳችን ለአንዳችን ድጋፍ እንሆን ነበር። ሁለታችሁንም አውቅ ነበር። እናታችሁ ልጆቿን ይዛ አያታችሁ ጋር እንድትመጣ ማድረግ እችል ነበር። ምናልባት አሳድጋችሁ ነበር፣ ወይ ምናልባት እኔ ጋር ታድጉ ነበር። ከእናታችሁ ጋር ሆናችሁ ታድጉ ነበር። እሱ ግን አልሆነም። በፍጹም ራሴን ይቅር ማለት አልችልም። መቼም ይቅር አልልም። ግን እኮ አያቴ አሁንም ካንቺ ጋር ነን። ሁላችንም አንድ ላይ ነን አያቴ። እናታችሁ ያንን ችግር ብቻዋን የተወጣችሁ የኔ ውድ። እናቷ ከጎኗ አልነበረችም። ለዛ ነው ራሴን ይቅር የማልለው። ትልቅ ጥፋተኝነትም ይሰማኛል። አንድ ነገር ልነግርሽ እፈልጋለሁ። መቼም ቢሆን እንዳትረሹ። ይኸውልሽ ልጅ አምላክ ከፈቀደ በቅርቡ ትወልጃለሽ። ወይ ወንድ ልጅ ወይ ሴት ልጅ ትታቀፊያለሽ። ግን አምላክ ምንም ቢሰጥሽ በፍጹም ከአንቺ አርቀሽ እንዳታሳድጊ። ልጅ ከምንም በላይ የሚፈልገው እናቱ አብራው እንዳለሽ ማወቅ ነው። ከምንም በላይ የሚያስፈልገውም እሱ ነው። ሌላ ምንም ነገር የለም። ልክ ነሽ። እስኪ አሁን ደግሞ ወደታች ትንሽ ልውረድ። አገኘሁሽ። ምን እያደረክ ነው? ዞር በል። ቀፍኩሽ እንጂ ምን አደረግኩ? አትቀፈኝ እሳት፣ አልፈልግም። ኤስማ፣ መጥፎ ነገር አይደለም ያደረግኩት። ፍቅሬን ያሳየሁሽ። ምን ፍቅርህን ለማሳየት ትንሽ የረፈደብህ አይመስልህም? ይዛት ይሄንን ነገር በደንብ ሳላውቅ ብታደርገው ኖሮ በጣም ጥሩ ነበር። ገባ? ኤስማ፣ ለምንድን ነው እንደዚህ የምትሆኚው? ለምንድን ነው እንደዚህ የምትናገሪው? እኔ እኮ እወድሻለሁ። በጭራሽ እወድሻለሁ እንዳትለኝ። እኔ አሁን እንደ ድሮ አልታወርኩም። እሺ ስማኝ ይሳት፣ አንተ ከራሱ ውጪ ምንም የምትወደው ነገር የለም። ልታፈቅር ይቅርና ምንም ነገር ለአንተ ካልጠቀመ ኃጢአትህን እንኳን ለሰው አሳልፈህ አትሰጥም። አንቺን በመውደድ ምን አይነት ጥቅም ነው ላገኝበት የምችለው? እንደው በፈጠረሽ። አላውቅም። ምንም ሊፈጠር ይችላል።